ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። የማንቸስተር ዩናይትድ ጉዳዮች በዚህ ቻናል በስፋት የሚቀርቡበት ነው። ለቻናላችን አዳዲስ ሆናችሁና ለመጀመሪያ ጊዜ የምትከታተሉን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ዛሬም በርካታ መረጃዎችን ይዘናል። በዋናነት ደግሞ የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይፋ ተደርገዋል። ማንቸስተር ዩናይትድ ከነማን ጋር ጨዋታውን በማድረግ አዲሱን ሲዝን ይጀምራል የሚለውን እናነሳለን። ከዛ በተጨማሪ በመጀመሪያዎቹ የማንቸስተር ዩናይትድ ጨዋታዎች ላይ የማይኖሩ ቁልፍ ተጫዋቾች ሊኖሩ እንደሚችሉ እየተነሳ ይገኛል። ይህንንም እናነሳለን። ከዛ በተጨማሪ ከዝውውር ጋር በተያያዘ አዳዲስ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተነሳ ነው የሚገኘው። ያው የዝውውር መስኮቱም በይፋ ከተከፈተ በኋላ በርካታ ተጫዋቾች ከዩናይትድ ጋር ስማቸው እየተገናኘ ነው። የአንደርሌክቱን ወጣት ተጫዋች ከኦሬሊያን ቹዋሜኒ ጋር ያለውን አዲስ ጉዳይ እንደዚሁም ሌሎች የዝውውር መረጃዎችም የተቃረቡ ከዩናይትድ ጋር የተገናኙ ታማኝነት ያላቸውን ዜናዎች እናነሳለን። እናንተ ብቻ አብራችሁን ከቆያችሁ እነዚህን ሁሉ ትሰማላችሁ። ታዲያ በምናነሳቸው ርዕሰ ጉዳዮች ላይም ሐሳብ አስተያየቶቻችሁን በኮሜንት አድርሱን፣ መልሰን እናጋራችኋለን። በትላንትናው ዕለትም የተሳተፋችሁ ቤተሰቦቻችንን ወደ መጨረሻ ስማችሁን እየጠራው አስተያየቶቻችሁን የማነሳ ይሆናል። በቀጥታ ወደ ዛሬው ጉዳዮቻችን እናምራ። የመጀመሪያው ጉዳያችን የሚሆነው የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይፋ ተደርጓል። ማንቸስተር ዩናይትድ የመጀመሪያ ጨዋታዎችን ከነማን ጋር ያደርጋል የሚለውን ስንመለከት በተለይ የመጀመሪያ 10 ጨዋታዎችን እናነሳለን። ያው ከሁለቱ አዲስ አዳጊ ክለቦች ጋር ማንቸስተር ዩናይትድ በሜዳውና ከሜዳው ውጭ በማድረግ ነው ሲዝኑን የሚጀምረው። ከሁል ሲቲ ጋር የመጀመሪያ ጨዋታውን የፕሪሚየር ሊጉ የመክፈቻ ጨዋታን ከሜዳ ውጭ በማድረግ ማንቸስተር ዩናይትድ ይጀምራል። ሁለተኛውን ጨዋታ ደግሞ በሜዳው ከኢፕስዊች ታውን ጋር በመጫወት ነው የሚጀምረውና በተለይ እነዚህ ጨዋታዎች ስንመለከት ማንቸስተር ዩናይትድ ከጨዋታዎቹ 6 ነጥብ ይዞ ሊጉን ይጀምራል ማለት ይቻላል። ከሌሎች ጨዋታዎች አንጻር ግን በቀጣይነት ከነዚህ ሁለት ጨዋታዎች በኋላ ከኤቨርተን ጋር ከሜዳው ውጭ ይጫወታል። ከማንቸስተር ሲቲ ጋር በሜዳው ይፋለማል በማንቹኒያን ደርቢ። ከዛ በተጨማሪ ከፉልሃም ጋር ከሜዳው ውጭ ይጫወታል። ቶተንሃምን በሜዳው ያስተናግዳል። ከሊድስ ጋር እንደዚሁ ከሜዳው ውጭ ይጫወታል። በርነማውዝን በሜዳው ያስተናግዳል። ከቼልሲ ጋር አዌ ይጫወትና በመጀመሪያዎቹ ሳምንታት 10ኛው ጨዋታ በሜዳው አስቶን ቪላን የሚገጥምበት ጨዋታ ይሆናልና እነዚህ ጨዋታዎች እንግዲህ የማንቸስተር ዩናይትድ የመጀመሪያ የሲዝኑ 10 ጨዋታዎች ናቸው ማለት ነው። ነገር ግን ከጨዋታዎች ጋር ተያይዞ በርካታ መረጃዎች የተሰሙ ነው የሚገኙት። በተለይ በመጀመሪያዎቹ ጨዋታዎች ላይ የማንቸስተር ዩናይትድ ቁልፍ ተጫዋቾች ላይኖሩ እንደሚችሉ እየተነገረ ነው የሚገኘው። በተለይ በአሜሪካ፣ ሜክሲኮና ካናዳ አስተናጋጅነት እየተደረገ ባለው የዓለም ዋንጫ ምክንያት በርካታ የማንቸስተር ዩናይትድ ቁልፍ ተጫዋቾች ላይኖሩ እንደሚችል እየተነገረ ነው የሚገኘው። ያው የዓለም ዋንጫው በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል እየተደረገ ነው የሚገኘውና ውድድሩ ደግሞ የፊታችን ሐምሌ 12 በኒው ጀርሲ በሚደረገው የፍጻሜ ጨዋታ ይጠናቀቃል። በእኛ ነው ሐምሌ 12፣ በፈረንጆች ደግሞ ጁላይ 19 ማለት ነው። እና አዲሱ የፕሪሚየር ሊግ የውድድር ዘመን ደግሞ ተጫዋቾች በቂ የማገገሚያ ጊዜ እንዲያገኙ ተብሎ ተገፍቶ ነሐሴ 16 ነው የሚጀምረው። ይህም ማለት የዓለም ዋንጫው ከተጠናቀቀ ከአንድ ወር ጥቂት ቀናት በኋላ ማለት ነው የሚጀምረውና በዓለም ዋንጫው እስከ መጨረሻው የሚጓዙ ተጫዋቾች ለአዲሱ የሊግ ዘመን ሙሉ በሙሉ ዝግጁ ሆነው ለመመለስ በቂ ጊዜ አይኖራቸውም እና ሁኔታውን ደግሞ ይበልጥ አሳሳቢ የሚያደርገው የዓለም ዋንጫ የተጀመረው ሁላችንም ትኩረት ካደረግን የአውሮፓ ሊጎች እንደተጠናቀቁ ወዲያው በመሆኑ ተጫዋቾቹ ደግሞ ምንም ረፍት ሳያገኙ በቀጥታ ወደ ሀገራቸው የልምምድ ካምፕ በማምራታቸው ነውና ይህም በተለይ ተጫዋቾቹ እስከ ፍጻሜ የሚዘልቁ ከሆነ ለአሰልጣኝ ማይክል ካሪክ በአዲስ የውድድር ዘመን መጀመሪያ ላይ ለቁልፍ ተጫዋቾች ረፍት እንዲሰጣቸው ይገደዳል የሚል መረጃ ወጥቷልና በአሁኑ ወቅት በማንቸስተር ዩናይትድ ቤት እስከ 9 የሚደርሱ ቁልፍ ተጫዋቾች በዓለም ዋንጫው ላይ ሀገራቸውን ወክለው እየተሳተፉ ነው የሚገኙት። በተለይ እንግሊዝና ፖርቹጋል ደግሞ እስከ ፍጻሜ የሚጓዙ ከሆነ ለካሪክ በጣም ትልቅ ፈተና ይሆናል ነው እየተባለ የሚገኘው። ምክንያቱም 4 የዩናይትድ ተጫዋቾች በእነዚህ ሀገራት ውስጥ አሉ፣ በፖርቹጋልና በእንግሊዝ ማለት ነው። ብሩኖ ፈርናንዴዝና ዲያጎ ዳሎ የፖርቹጋል ብሔራዊ ተጫዋቾች ናቸው። ኮቢ ማይኖና ማርከስ ራሽፎርድ ደግሞ እንግሊዝን ወክለው እየተጫወቱ ይገኛሉ። ያው የማርከስ ራሽፎርድ በእርግጥ በተለየ ሁኔታ የሚታይ ቢሆንም ግን ከነዚህ ውጭ ያሉ ሌሎች ዩናይትድ ተጫዋቾችን ስንመለከት በዓለም ዋንጫው የሚጫወቱ ቅድም እንዳነሳሁት እስከ 9 ይደርሳሉ። ሊዛንድሮ ማርቲኔዝ በአርጀንቲና አለ፣ ማቲያስ ኩኛ ብራዚል ላይ አለ፣ አማድ ዲያሎ አይቮሪ ኮስት ላይ አለ፣ ናስር ማዝራዊ ሞሮኮ ላይ አለ፣ ሴን ላመንስ ቤልጂየም ላይ አለና የአዲሱ የውድድር ዘመን በተለይ መጀመሪያ ጨዋታዎች ለማንቸስተር ዩናይትድ ጥሩ ዜና ቢመስሉም ነገር ግን እነዚህ ቁልፍ ተጫዋቾችን
የመጀመሪያ የሊጉ ጨዋታዎች ላይ የማግኘት እድሉ ጠባብ ሊሆን እንደሚችል በርካታ መረጃዎች እያሳዩ ነው የሚገኙት። ግን ከሁል ሲቲና ከኢፕስዊች ታውን ጋር ማንቸስተር ዩናይትድ የመጀመሪያ የ2026-27 የውድድር ዘመን የመክፈቻ ጨዋታውን በማድረግ የሚጀምር ይሆናል። ሌላኛው ከዝውውር ጋር ተያይዞ አሁንም የተለያዩ አዳዲስ ተጫዋቾች ስማቸው ከማንቸስተር ዩናይትድ ጋር እየተነሳ ይገኛል። ዛሬ በወጣ መረጃ መሰረት ደግሞ ኢኒዮስ በማይክል ካሪክ እየታደኑ ካሉ ተጫዋቾች መካከል ከአንደኛው ጋር ግንኙነት መፍጠሩ እየተነገረ ነው የሚገኘው። ይህም ተጫዋች የአንደርሌክቱ ኮከብ ናታን ዴካት እንደሆነ መረጃዎች እየወጡ ነው የሚገኙት። ይህ ቤልጂየማዊ ወጣት በአውሮፓ በተለያዩ ክለቦች ከሚፈለጉ ጥሩ ታለንት ካላቸው ወጣት ተጫዋቾች አንዱ ነው። ቲምቶክ እንደዘገበው ከሆነ ዩናይትድ ይህንን የ17 ዓመቱን ወጣት በክረምቱ የዝውውር መስኮት ወደ ቡድኑ ለማምጣት ከተጫዋቹ ተወካዮች ጋር ንግግር መጀመሩን ገልጿል። ዘገባው ቶተንሃም ሆትስፐርም ስለ ተጫዋቹ በእርግጥ ዝርዝር መረጃ የጠየቀ ሌላኛው የእንግሊዝ ክለብ ነው ተብሏል። ዩናይትድ ለዚህ አማካይ ከሌላ የፕሪሚየር ሊግ ክለብ ጋር ፍልሚያ ውስጥ ሊገባ እንደሚችል ጠቁሟል። ግን የተሻለ ተጫዋቹን የማግኘት እድል ያለው ማንቸስተር ዩናይትድ እንደሆነ እየተነገረ ነው የሚገኘው። ተጫዋቹ በዚህ እድሜው 53 ጨዋታዎችን ባለፈው የውድድር ዓመት አድርጓል። የተጫዋቹ አጠቃላይ ዋጋም እስከ 34 ሚሊዮን ፓውንድ እንደሚገመት ነው መረጃዎች የሚያሳዩት። በተደጋጋሚ በዚህ ክረምት የዝውውር መስኮት እንዳነሳ ነው ዩናይትድ ለኤሊዮት አንደርሰን ያለው ፍላጎት በጣም ከፍተኛ ነበር። ተጫዋቹም በካሪክ ስር ያለውን የአማካይ ክፍል አማራጭ በእጅጉ ሊያሻሽል የሚችል ጥራት ያለው ተጫዋች እንደሆነ የሚታወቅ ነው። ነገር ግን ተጫዋቹ ወደ ሲቲ የማምራት እድሉ በጣም የሰፋ በመሆኑ ዩናይትድ ወደ ሌሎች ተጫዋቾች ፊቱን አዙሯልና አንደኛው ዴካት ነው። ዴካት በነገራችን ላይ ከእድሜው አንጻርም ለዩናይትድ በረጅም ጊዜ እይታ በጣም የተሻለ ተጫዋች ነው እየተባለ ነው የሚገኘው። የ17 ዓመቱ ተጫዋች ከእድሜው በላይ የሆነ ብቃት እያሳየ ይገኛል። አሁን ባለበት አንደርሌክት ክለብ ተጫዋቹ በአንደርሌክት ዋና ቡድን ውስጥ ቋሚ መሆን የቻለ ሲሆን በተለይ በቡድኑ እያሳየ ያለው እንቅስቃሴ ከእድሜውና ልምድ ሲታይ በጣም የማይታመን ነው ማለት ይቻላል። በዚህ ምክንያት ነው የበርካታ ክለቦችን ትኩረት ስቧል እየተባለ የሚገኘው። ዴካት በዚህ ውድድር ዘመን 49 በመቶ የሚሆኑ የኳስ ንጥቂያዎችን አድርጓል። ከዛ ውጭ በድሪብልም በጣም የተሳካለት ተጫዋች ነው። ይህም ከአንደርሰን የላቀ ቁጥር ነው በተለይ ድሪብል በማድረግ ይህም ተጫዋቹ ኳስን ወደፊት የማሻገርና ወደ ማጥቃት ክልል የማሸጋገር ያለውን ከፍተኛ ችሎታ ያሳያል። ወጣት ተጫዋች ባለፈው ውድድር ዘመን በ90 ደቂቃ ውስጥ 0.9 የሚሆኑ የጎል ዕድሎችን መፍጠር ችሏል። ወደ ተቃራኒ ሶስተኛ የሜዳ ክፍል ደግሞ በየ90 ደቂቃው 4.3 ኳሶችን ያሳልፋልና ታዋቂው የስፖርት ተንታኝ ሴንሶ ቦክሳክ ስለዚህ ተጫዋች ሲናገር በአውሮፓ ላይ ካሉ ምርጥ ወጣት አማካዮች አንዱ ሲል ጠርቶታልና በተጨማሪም ደግሞ በ2025-26 የቤልጂየም ከፍተኛ ሊግ ውድድር በየ90 ደቂቃው 2.1 ታክሎችን ማድረግ የቻለ ሲሆን እነዚህ ሁሉ ቁጥሮች ለካሪክ ቡድን በጣም ፍጹም ተስማሚ የሆነ ቦክስ ቦክስ የሚጫወት ጥሩ የአማካይ አማራጭ ያደርጓልና ከዚህ ጋር ተያይዞ ነው አሁን ዩናይትድ እዚህ ተጫዋች ላይ ትኩረት እንዳደረገ የተነገረ የሚገኘው። በእርግጥ በአጠቃላይ ስንመለከት ኤሊዮት አንደርሰን ከዚህ ተጫዋች የተሻለ መሆኑ ባይካድም ነገር ግን ተጫዋቹ በ6 ዓመት ከኤሊዮት አንደርሰን ያንሳልና ለረጅም ጊዜ ለዩናይትድ ግልጋሎት መስጠት የሚችል ተጫዋች ነው። ኤሊዮት አንደርሰን በሱርሜ እያለ ደግሞ የነበረበትን ብቃት ስታነጻጽሩ በፍጹም አይገናኝም። ይሄ ተጫዋች በጣም የተሻለ ነው። አሁን ባለበት እድሜ እያሳየ የሚገኘው አቋም ብትመለከቱት በጣም ከሌሎች ተጫዋቾች የተሻለ ነው ማለት ይቻላል ዴካትና አሁን ባለው የእድገት ፍጥነት ከቀጠለ በቀጣዮቹ ዓመታት በጣም የአውሮፓ አነጋጋሪው የአማካይ ስፍራ ተጫዋች መሆኑ እንደማይቀር በጣም በርካታ መገናኛ ብዙሃን እያወሩለት ያለ ተጫዋች ነው። ግን 34 ሚሊዮን ፓውንድ ለ17 ዓመት ታዳጊ መጠየቁ በጣም ውድ ነው እየተባለ ነው የሚገኘው። ገና ነው እድሜው ለዚህ ተጫዋች ያን ያህል መክፈል ያስፈልጋል ወይ የሚል ጥያቄ እየተነሳ ቢገኝም ነገር ግን ለወደፊት ኢንቨስትመንት ወይንም ለወደፊት የቡድን ግንባታ በጣም ተስማሚ ተጫዋች መሆኑ ነው እየተነሳ የሚገኘው እና ተጫዋቹም ለእድገቱ ማንቸስተር ዩናይትድ በጣም ትክክለኛ ክለብ እንደሆነ የቤልጂየም መገናኛ ብዙሃን ጭምር እየዘገቡ ነው የሚገኙትና ስለዚህ የተጫዋች ምናልባት ማንቸስተር ዩናይትድ የሚያሳምነው ከሆነ በጣም በቀላሉ ይህንን ተጫዋች የማግኘት እድሉ የሰፋ እንደሆነ በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። አሁን ላይ ዩናይትድና ይህ ዴካት የተባለው የአንደርሌክት ተጫዋች ስማቸው በስፋት በተለያዩ መገናኛ ብዙሃን እየተነሳ ያለ ጉዳይ ነው። 34 ሚሊዮን ፓውንድ ደግሞ የተጫዋቹ የዝውውሩ ዋጋ ሆኗል። ሌላኛው ጉዳይ ማቲያስ ፈርናንዴዝን በተመለከተ እንደ ስጋት ሊነሳ የሚችል መረጃ ነው። ሪያል ማድሪድ እዚህ ተጫዋች ላይ እጁን ማስገባቱ እየተነገረ ነው የሚገኘው። ያው እንደሚታወቀው ጆዜን ከሾመ በኋላ ማድሪድ በርናርዶ ሲልቫ፣ ማርክ ኩክሪያና ኢብራሂም ኮናቴን በነጻ ዝውውር ማስፈረማቸው የሚታወስ ሲሆን አሁንም ተጨማሪ ተጫዋቾችን ለማስፈረም እየሰሩ ነው የሚገኙትና ጆዜ አዲስ መካከለኛ ተከላካይ ሴንተር ባክና አማካይ ወደ ክለቡ እንዲመጣላቸው ለአመራሮቹ አሳውቀዋል ተብሏልና አሁን ለአማካይ ክፍላቸው ደግሞ የቼልሲውን ተጫዋች
ኢንዞ ፈርናንዴዝ እና የዌስትሃሙን ማቲያስ ፈርናንዴዝን በእጩነት ይዟል ነው እየተባለ የሚገኘው ጆዜ። ነገር ግን ኢንዞ ፈርናንዴዝ ያው የዝውውር ዋጋው ውድ በመሆኑ ምክንያት ትኩረታቸውን ማቲያስ ፈርናንዴዝ ላይ ማድረጋቸው ነው ለሪያል ማድሪድ ቅርበት ያላቸው ዘገባዎች የሚያሳዩት። ዌስትሃም ከሊጉ መውረዱን ተከትሎ ተጫዋቹን ያው መሸጡ የማይቀር ነው። ነገር ግን እስከ 80 ሚሊዮን ፓውንድ ይፈልጋሉ ዌስትሃሞች። ሪያል ማድሪድ ደግሞ ያንን ለመክፈል ዝግጁ ነው። ከኢንዞ ፈርናንዴዝ ዋጋ አንጻር የማቲያስ ፈርናንዴዝ ዋጋ በጣም አነስተኛ እንደሆነ ሰምቷቸዋል ተብሏልና ከዚህ አንጻር ወደዚህ ተጫዋች ትኩረት ማድረጋቸው እየተነገረ ነው የሚገኘው። ግን ቀደም ብሎ ማንቸስተር ዩናይትድ ከተጫዋቹና ከተጫዋቹ ወኪሎች ጋር ንግግር አድርጎ በግል ጉዳዮች ላይ ከማቲያስ ፈርናንዴዝ ጋር መስማማቱ የሚታወቅ ነው። ስለዚህ የማድሪድ የዝውውር ጥያቄ ተቀባይነት ያገኛል ወይ የሚለው በጣም አጠያቂ ነው። ከዛ በተጨማሪ የተጫዋቹ ኤጀንት የሆነው ጆርጄ ሜንዴስ ደግሞ ከማንቸስተር ዩናይትድ ጋር በጣም የተሻለ የጠበቀ ግንኙነት አለውና ይህም የጆርጌ ሜንዴስ ጉዳይ የአማካይን ቀጣይ ማረፊያ የት ይሆናል በሚለው ጉዳይ ላይ ለመወሰን በጣም ትልቅ ሚና እንደሚጫወት ነው የተዘገበ የሚገኘው። የዛ አትሌቲኮ ዘጋቢ ታዋቂው ጋዜጠኛ ዴቪድ ኦርኔስቲን እንደዘገበው ቶተንሃምም ማቲያስ ፈርናንዴዝን ለማስፈረም በይፋ መቀላቀሉን ይፋ አድርጓል። የማድሪድን ዜና ይዞ የወጣው የስፔኑ ጋዜጣ ግን ስፐርስን በዚህ ዝውውር ላይ አላካተተም። ሆኖም አሁን ባለው ሁኔታ ሪያል ማድሪድ ከማንቸስተር ዩናይትድ ከባድ ፈተና ስለሚጠበቅበት ከዚህ ዝውውር ራሱን ሊያገል እንደሚችልም እየተሰማ ነው የሚገኘው። በኋላ ላይ ከኦርሌን ቹዋሜኒ ጉዳይ ጋርም በተያያዘ ይህንን እናነሳለን። ማቲያስ ፈርናንዴዝ ያው እስከ 2030 የሚያቆይ ኮንትራት እንዳለው ይታወቃል። በትራንስፈር ማርኬት በነገራችን ላይ ዋጋው 50 ሚሊዮን ዩሮ ነው የተገመተው። ነገር ግን ማንቸስተር ዩናይትድ እስከ 55 ሚሊዮን ፓውንድ ከፍሎ ተጫዋቹን የግሉ ማድረግ ይፈልጋል ነው እየተባለ የሚገኘው። እንግዲህ ቀጣይ ጉዳዮች ይጠበቃሉ። ግን ዛሬ በወጣ መረጃ ሪያል ማድሪድ እጁ ማስገባቱ እየተነገረ ነው የሚገኘው። ግን በርካታ ጉዳዮችን ቀደም ብሎ ማንቸስተር ዩናይትድ ማቲያስ ፈርናንዴዝን በተመለከተ እንደጨረሰ የሚያሳዩ ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ዛሬ ከማንቸስተር ዩናይትድ ጋር ስሙ በስፋት ሲገናኝ የቆየው የኮሞ ኮከብ ማርቲን ባቱሪና ይባላልና ይህም ተጫዋች በጣም በበርካታ መገናኛ ብዙሃን ዛሬ ስሙ ከዩናይትድ ጋር የተገናኘ ተጫዋች ነው። በተለይ በቅርቡ ክሮኤሺያና እንግሊዝ ባደረጉት ጨዋታ በጣም ከርቀት ያስቆጠረው ጎል የመገናኛ ብዙሃን ትኩረት እንደነበረና በበርካታ ክለቦችን ትኩረት እንዲደረግ አድርጎታል። ይህንን ክሮኤሺያ ተጫዋች ኮሞ በነገራችን ላይ ለዚህ ተጫዋች 43 ሚሊዮን ፓውንድ ጥያቄ በቅርቡ ቀርቦለት ውድቅ ማድረጉ እንደዚሁ ተዘግቧል። ነገር ግን ተጫዋቹ በአሰልጣኝ ማይክል ካሪክ በጣም ከሚወደዱና ከሚፈለጉ ተጫዋቾች መካከል አንዱ ሆኗል እየተባለ ነው የሚገኘው። በዓለም ዋንጫ እንግሊዝ ከክሮኤሺያ ባደረጉት ጨዋታ በጆርዳን ፒክፎርድ ላይ በነገራችን ላይ ገብታችሁ ተመልከቱት። ያስቆጠረው ከርቀት ያስቆጠረው ጎል በጣም ማራኪ ነበር። በእርግጥ እንግሊዝ 4-2 ጨዋታውን አሸንፋለች። የተጫዋቹ ባለቤት ኮሞ በነገራችን ላይ ባለፈው ክረምት ነው ከዳይናሞ ዛግሬብ ከክሮኤሺያው ክለብ በ22 ሚሊዮን ፓውንድ ያስፈረሙትና በበርካታ የአውሮፓ ታላላቅ ክለቦች አሁን አይን ውስጥ የገባ ሲሆን ዩናይትድና ቪላም ከእንግሊዝ በጣም ፈላጊዎቹ እንደሆነ እየተዘገበ ነው የሚገኘው። ነገር ግን ዛሬ በወጣ መረጃ ዩናይትድ በጣም በቁም ነገር ይህንን ተጫዋች እየተከታተለው እንደሆነ ተዘግቧል። ኮሞ ተጫዋቹ ላይ ያለው አቋም ምንድነው የሚለውን ስንመለከት ያው ቅድም እንዳነሳው ስለ ተጫዋቹ የቀረበላቸውን የ43 ሚሊዮን ፓውንድ ጥያቄ ከዚህ ቀደም ውድቅ ማድረጋቸውን አንስተናል። ባየር ሙኒክም ስለ ተጫዋቹ ሁኔታ ጠይቋቸዋል ነው የተባለ የሚገኘው። ኮሞ በታሪኩ በነገራችን ላይ ዘንድሮ ለቻምፒየንስ ሊግ ውድድር አልፏልና ለቻምፒየንስ ሊግ ሲያልፍ ታዲያ ይሄ ተጫዋች 8 ጎሎችን አስቆጥሮ 4 አሲስት አድርጓልና በዚህ ምክንያት ኮሞ ተጫዋቹን የመልቀቅ ፍላጎት የለውም የሚሉ መረጃዎች እየወጡ ነው የሚገኙት። ነገር ግን ባቱሪና በአማካይ ክፍል ላይም ሆነ በግራ መስመር ማጥቃት ላይ መጫወት መቻሉ ዩናይትድ በጣም ትልቅ አማራጭ ይሆናል ቢመጣ። ዩናይትድ ያው ማርከስ ራሽፎርድን ለመሸጥ የዝውውር ዋጋውን ቀንሷል እና ራሽፎርድ ከለቀቀም ባቱሪና ለግራ መስመርም ጥሩ ምትክ ሊሆን የሚችል ተጫዋች ነው በነገራችን ላይ። ነገር ግን ትናንትና እንዳነሳ ነው ያው ሪዮ ፈርዲናንድ ራሽፎርድን ለመሸጥ የወሰነውን ውሳኔ ዩናይትድ አሁን እንዲቀይር ጠይቆታል እና ያም ቢሆን ግን ራሽፎርድ መልቀቁ አይቀር ይመስላል። ግን ራሽፎርድ ከለቀቀና ምናልባት የሚያገኟቸው የአማራጭ ተጫዋቾች ቁጥር ከጠበበ ዩናይትድ ባቱሪናን ከኮሞ የማስፈረሙ ጉዳይ የማይቀር ይመስላል እየተባለም ነው የሚገኘው። ሌላው ራሽፎርድን በተመለከተ አሁንም አዳዲስ ጉዳዮች መውጣታቸውን ቀጥለዋል። ያው እንደሚታወቀው ዩናይትድ ይህንን ተጫዋች ወደ ስብስቡ እንደማይመልስ እየተነገረ ነው የሚገኘውና ባየር ሙኒክና ቼልሲ የተጫዋቹ ፈላጊዎች ሆነው አሁንም ስማቸው እየተያዘ ይገኛል። ነገር ግን ዛሬ ቤን ጃኮብስ ያወጣው መረጃ ያነጋገረ ነው የሚገኘውና ቤን ጃኮብስ የሳዑዲ አረቢያ ክለቦች አልቃዳሲያ፣ አልሂላልና ዲሪያ የተባሉ የሳዑዲ አረቢያ ክለቦች ወደ ሳዑዲ ለመውሰድ ከራሽፎርድ ወኪሎች ጋር መገናኘታቸውን ዘግቧልና ጃኮብስ ሲናገር በማርከስ ራሽፎርድ ላይ የሳዑዲና የቱርክ ክለቦች ፍላጎት አላቸው። ፊነርባቼ ቀደም ሲል ፍላጎት ያሳየ ክለብ ነበር። የዝውውር መስኮቱ ከመከፈቱ በፊት ግን ለዩናይትድ ይፋዊ ጥያቄ ማቅረባቸውን አላውቅም ይላል ቤን ጃኮብስ። ነገር ግን በጥር ወር ላይ ሁኔታውን በቅርበት ይከታተሉ እንደነበር አውቃለሁ ሲል ያስረዳል። አክሎም ስለ ሳዑዲ አረቢያ ክለቦች ሲያነሳ በሳዑዲ አረቢያ ደግሞ በቅርብ ልንከታተላቸው የሚገቡ 2 ወይም 3 ክለቦች አሉ ከራሽፎርድ ጋር በተገናኘ። አልቃዳይሳ ቀደም ሲል ፍላጎት ነበረው። እነሱ በሚኒስቴር መስሪያ ቤት የገንዘብ ድጋፍ ላይ ብቻ የማይደገፉ በመሆናቸው በጣም ጥሩ የሚባሉ ክለቦች ናቸው። ሌላ አጥቂ ስለሚፈልጉም ትኩረት ሊሰጣቸው ይገባል። በተጨማሪም
አልሂላል በክንፍ መስመር ላይ ተጫዋች ማስፈረም ስለሚፈልግ እዚህ ዝውውር ላይ የመንቀሳቀስ እድሉ ሰፊ ነው። አያይዞም በቅርቡ ወደ ዋናው ዲቪዚዮን ያደገውና በሀገሪቱ ካሉ በጣም ባለጠጋ ክለቦች አንዱ የሆነው ዲሪሃ ሙሉ ቡድኑ እንደ አዲስ ለመገንባት እያሰበ በመሆኑ ራሽፎርድ ላይ ትልቅ ትኩረት እንደሰጠ አንስቷል። ዲሪሃ ራሽፎርድን በጣም ከሚፈልጉ ክለቦች አንዱ ነው የሚል አስቴትም አንስቷልና ተጫዋቹ ወደ ሳዑዲ አረቢያ ለመዛወር ፍላጎት እንዳለው የሚያሳይ ምንም አይነት ፍንጭ ግን ከራሽፎርድ በኩል አላገኘውም ሲል ቤን ጃኮብስ ይናገራል። በትንሹ ግን 3 የሳዑዲ አረቢያ ክለቦች ለማርከስ ራሽፎርድ የመጀመሪያ ደረጃ ጥያቄ ማቅረባቸውን አውቃለሁ፣ ነገር ግን ወደ ሳዑዲ ለመሄድ ፍላጎት እንዳለው እስካሁን ምንም አይነት ማረጋገጫ የለኝም፣ ምንም እንኳን ከአውሮፓ ውጭ ፍላጎቶች ቢኖሩም የሚል አስተያየት ሰጥቷል። ራሽፎርድ በዓለም ዋንጫ ላይ ጥሩ ብቃት ካሳየ በቋሚነት ወደ ባርሴሎና ለመዛወር ድጋሚ ግፊት ሊያደርግ እንደሚችልም እየተነገረ ነው የሚገኘው። ተጫዋቹ ድንቅ የዓለም ዋንጫ ካሳለፈ መጀመሪያ የሚያደርገው ፊቱን ወደ ባርሴሎና በማዞር የመጀመሪያ ምርጫው ካምፕኑ መሆኑን በድጋሚ ማሳወቅ ይሆናል የሚሉ መረጃዎች እየወጡ ነው የሚገኙት። የራሽፎርድን የወደፊት ዕጣ ፈንታ መወሰን የኢኒዮስ በዚህ ክረምት በጣም ትልቁ ፈተናው ሊሆን ይችላል የሚሉ መረጃዎችም እየወጡ ነው። በተለይ ተጫዋቹ ወደ ዩናይትድ ዋና ስብስብ እንዲመለስ የሚጠይቁ የደጋፊዎች ድምጾች አሁንም እንዳሉ እየተሰማ ነው። ዩናይትድ አዲስ የግራ መስመር አጥቂ ግን ይፈልጋል። ራሽፎርድን ሽጦ አዲስ የግራ አጥቂ ወደ ቡድኑ ማምጣት ነው የሚፈልገውና ከዚህ ጋር ተያይዞ የራሽፎርድ ጉዳይ አሁንም እንዳለየለትና በኦልትራፎርድ የመቆየት እድልም እንዳለው ከዛ ውጭ ግን የመውጣት እድሉ ደግሞ በጣም የሰፋ እንደሆነ የሚያሳዩ ዘገባዎች በስፋት እየወጡ ነው የሚገኙት። ከዛ ውጭ ከኦሪሊን ቹዋሜኒ ጋር ያለውን ጉዳይ እናንሳ። ማንቸስተር ዩናይትድ ያው እስካሁን ድረስ በጣም በጥብቅ የሚፈልጉትን ማቲያስ ፈርናንዴዝን ለሪያል ማድሪድ የመስጠት እድል አላቸው የሚል ዘገባ ወጥቷል። ምክንያቱም ደግሞ ሪያል ማድሪድ ኦሪሊን ቹዋሜኒን ለማንቸስተር ዩናይትድ አሳልፎ ከሰጠ የማቲያስ ፈርናንዴዝን ጉዳይ ሊተውት ይችላል ይላል የኢስፔን ዘገባ። የስፔን ዘጋቢ ሮድራ እንደዘገበው ከሆነ በሳንቲያጎ በርናቦ እንደ ትርፍ ተጫዋች ሊቆጠር የሚችለው ቹዋሜኒ ለማስፈረም ማንቸስተር ዩናይትድ የተለየ ፈላጊ ሆኖ ቀርቧል ነው የሚለው በመረጃው። ቹዋሜኒ ያው ማድሪድን ለመልቀቅ የወሰነበት አንደኛው ምክንያት በክለቡ ውስጥ ከተፈጠረው አለመግባባት ጋር ነው። በዘንድሮ ዓመት መጀመሪያ ላይ እንደምታስታውሱት ቹዋሜኒ ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር በልምምድ ሜዳ ላይ ከባድ ጸብ ውስጥ ገብተው እንደነበር የሚታወስ ነው። ድብድቡ እንደውም ቫልቬርዴን ወደ ሆስፒታል እስከ ማድረስና ለ2 ሳምንታት ከሜዳ እንዲርቅ አስገድዶት እንደነበር አይዘነጋም። ምንም እንኳን ከቀናት በኋላ ሁለቱ ተጫዋቾች በማህበራዊ ሚዲያ መግለጫዎች በመልቀቅ ሁኔታውን ተረጋግቷል ለማለት ቢሞክሩም በቫልቬርዴ ፊት ላይ የነበረው የድብደባ ጠባሳ ግን ነገሩ እውነት መሆኑን በመገናኛ ብዙሃን እንዲጋለጥ አድርጎታል። ታዲያ ይህ በቡድን ውስጥ የተፈጠረው መቃቀር ቹዋሜኒ አዲስ ፈተናን እንዲፈልግና ትኩረቱን ሙሉ በሙሉ ከሪያል ማድሪድ ውጭ እንዲያደርግ አስገድዶታል የሚል መረጃ እየወጣ ነው የሚገኘው። በአሁኑ ወቅት ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኘው ቹዋሜኒ ዋጋው እስከ 70 ሚሊዮን ፓውንድ ገደማ እንደሚጠጋ እየተሰማ ነው የሚገኘው እና ማንቸስተር ዩናይትድ ይህን ተጫዋች በቀላሉ የሚያገኝ ከሆነ የማቲያስ ፈርናንዴዝን ጉዳይ ሊተው ይችላል። ከዛ በተጨማሪ ግን ሌሎች ለማንቸስተር ዩናይትድ ቅርበት ያላቸው ምንጮች ሁለቱንም ተጫዋቾች ወደ ኦልድ ትራፎርድ ለማምጣት በማይክል ካሪክ ውጥን ተይዟል እየተባለ ነው የሚገኘው። ኦሪሊን ቹዋሜኒ ግን በድጋሚ ስሙ በስፋት ዛሬ በወጡ መገናኛ ብዙሃን ከዩናይትድ ጋር እየተነሳ ያለ ተጫዋች ነው። ከዛ በተጨማሪ የሰመርቪልን ጉዳይ እናንሳ። ያው ዩናይትድ እንደሚታወቀው የግራ ክንፍ ተጫዋች ማምጣት ዋነኛ በዚህ ክረምት ትኩረት የሚሰጠው ጉዳይ እንደሆነ ስናነሳ ነበር። ታዋቂው ጣሊያናዊ የስፖርት ጋዜጠኛ ኒኮ ሽራ እንደዘገበው ከሆነ ዩናይትድ ባለፈው ሳምንት ኔዘርላንድ ከጃፓን ጋር 2-2 በወጣችበት ጨዋታ የመጀመሪያ የዓለም ዋንጫ ጎሉ ለሀገሩ ላስቆጠረው ሰመርቪል ይፋ ጥያቄ ማቅረቡ ተሰምቷል። ዩናይትድ ለተጫዋቹ እስከ ፈረንጆቹ 2031 ድረስ የሚቆይ የ1 ዓመት የማራዘሚያ አማራጭ ያለው የ5 ዓመት ኮንትራት እንዳቀረበ እየተዘገበ ነው የሚገኘው። ዴቪድ ኦርኔስቴንም እንደዚሁ ዌስትሃሞች ተጫዋቹን ለመልቀቅ ወደ 50 ሚሊዮን ፓውንድ አካባቢ እንደሚፈልጉ ገልጿል። የሰመርቪል ዝውውር መሳካት በአብዛኛው ግን በማርከስ ራሽፎርድ ወደፊት ቆይታ ላይ የተንጠለጠለ ነው እየተባለ ነው የሚገኘው። ነገር ግን ያው ዩናይትድ በይፋ የ5 ዓመት ኮንትራት ለማቅረብ ከተጫዋቹ ጋር ጠንካራ ግንኙነት መፍጠሩን የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። ስለዚህ ማንቸስተር ዩናይትድ የማቲያስ ፈርናንዴዝ እና የሰመርቪልን ጉዳይ በአንዴ ከዌስትሃም ጋር ለመጨረስ በጣም ጠንካራ ድርድር በቀጣይ ሳምንታት እንደሚጠብቁት እየተዘገበ ነው የሚገኘው። እስካሁን ድረስ ከሰመርቪል ጋር በተያያዘ ያን ያህል ጠንካራ ጥያቄ ከማንቸስተር ዩናይትድ ውጭ ለዌስትሃም ያቀረበ ክለብ የለም። ስለዚህ ዩናይትድ በቀላሉ ተጫዋቹን የማግኘት ድሉ ሰፊ ነው። ነገር ግን በቅድሚያ ማንቸስተር ዩናይትድ መጨረስ የሚፈልገው የማቲያስ ፈርናንዴዝን ጉዳይ እንደሆነም እየተሰማ ነው የሚገኘው። ሌላኛው ቤን ጃኮብስ ያወጣቸውን ዘገባዎች እንመልከት። ያው ይህ ጋዜጠኛ የሚያወጣቸው ዘገባዎች በጣም ታማኝነት ያላቸው ዘገባዎች ስለሆኑ የተለያዩ ተጫዋቾችን ከማንቸስተር ዩናይትድ ጋር አገናኝቶ ያወጣቸውን
መረጃዎች እንመልከት። አንደኛው የማቲያስ ፈርናንዴዝን ዝውውር በተመለከተ ነው ቤን ጃኮብስ የገለጸው። በአሁኑ ሰዓት የማንቸስተር ዩናይትድ ዋነኛና ቀዳሚ ኢላማ የዌስትሃሙ አማካይ ማቲያስ ፈርናንዴዝ ነው ይላል ቤን ጃኮብስ። ዩናይትድ ይህንን ዝውውር ለማሳካት በጣም ጠንካራ ፍላጎት አለው። ነገር ግን ፈርናንዴዝን ለማግኘት የማይችሉ ከሆነ ሌሎች አማራጮችንም አሁንም መከታተላቸውን አላቆሙም ይላል። አንደኛው ካርሎስ ባሌባ ነው። ከብራይተኑ አማካይ ጋር ያለው ሁኔታ አሁንም ያው እንደሆነና ክለቡ ተጫዋቹን የመውሰድ እድል እንዳለው ገልጿል። ሌላኛው ሳንደርበርግ ነው። ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ ስሙን ሲያነሳ የነበረው ሌላኛው አማካይ ይህ ተጫዋች ሲሆን ሁኔታውን አሁንም ዩናይትዶች በንቃት እየተከታተሉ ነው ብሏል። ሌላኛው ከግራ ክንፍ አማራጮች ጋር በተያያዘ ዩናይትድ ኢሊማን ዲያይን አሁንም ኢላማው ማድረጉ እየተነገረ ነው የሚገኘው። ተጫዋቹ ከኤቨርተን ጋር አዲስ ኮንትራት የማይፈርም ከሆነ ዩናይትድ ተጫዋቹን ለማስፈረም እንደሚንቀሳቀስ ዘግቧል ቤን ጃኮብስ። ከዛ በተጨማሪ ሌላኛው ማቲያስ ፓርዶ ይጠቀሳል። የሊሉ ወጣት አጥቂ ሌላኛው በዩናይትድ መልማዮች የተመረጠ የግራ ክንፍ ተጫዋች ሲሆን ክለቡ እነዚህን ተጫዋቾች በማነጻጸር የስብስብ ጥራቱን ለማሳደግ በዝውውር ገበያው ላይ በንቃት ይሳተፋል ሲል አንስቷልና አዳዲስ ስሞችን እንደ ኢሊማን ዲያ ያሉትን ስሞች በነገራችን ላይ በቀጣይ የዝውውር መስኮቱ በይፋም ስለተከፈተ በስፋት ከዩናይትድ ጋር ተያይዞ የምንሰማቸው ስሞች እንደሆነ ቤን ጃኮብስ ዘግቧል። ግን ሌሎች ተጫዋቾችም እንዳለ አንስተዋል። ግን በዋናነት እነዚህ ተጫዋቾች በዩናይትድ ትኩረት የተደረገባቸው ተጫዋቾች እንደሆኑ እንደዚሁ በመረጃው አንስቷል። ስለዚህ በቀጣይ ሳምንታት በነገራችን ላይ ከዩናይትድ ጋር በጣም ይፋ የሚሆኑና የሚጠናቀቁ ዝውውሮች እንዳሉ ማንሳት ይቻላል። ከነዚህ መረጃዎች በመነሳት ትላንትና በለቀቅነው ፕሮግራማችን ላይ በርካታ ቤተሰቦቻችንም ተሳትፏቸዋል። በነገራችን ላይ ጥያቄዎችንም የጠየቁን ቤተሰቦቻችን አሉ። ሁላችሁንም እጅግ አድርገን እናመሰግናለን። ሰኢድ ጀሚል እንደኔ ለማንቼ ያስፈልጓል ብዬ የማስበው የግራ ፉልባክ ነው። ሌላው አማድ ለማንቼ እጅግ አስፈላጊና ወሳኝ ይመስለኛል። ምክንያቱም አማድና ዶርጉ በደንብ እየተፎካከሩ ጥሩ የሆነ ነገር ይሰጡናል ብዬ አስባለሁ እንደ ኩኛንም ሳረሳ። ስለዚህ የግራ ክንፍ አጥቂ አያስፈልገንም የሚል አስተያየት ሰጥቷል። መሐመድ ሽኩር ለሰጠን አስተያየት እጅግ አድርገን እናመሰግናለን። ከዛ በተጨማሪ ያሬድ ሞገስ እንደዚሁ ራሽፎርድ ተመልሶ ቢጫወት ደስ ይለኛል፣ የአማካይ ስፍራ ተጫዋች እንዴት ደረሰ የሚል ጥያቄ ማንሷል። ያው ከማቲያስ ፈርናንዴዝ ጋር ቅድም ያነሷቸው አዳዲስ ተጫዋቾችም ከዩናይትድ ጋር ስማቸው የሚነሱ ተጫዋቾች ናቸው። ቃላብ ማይክ ብራውን ትክክል ነው። አማዶቶ ጥራት ያለው ተጫዋች ቢመጣ ደስ ይለኛል። ለምሳሌ እንደ ያን ዲያሞንድ አይነት ተጫዋች ቢመጣ አሪፍ ነው፣ እስማማለሁ በማይክ ብራውን ሀሳብ የሚል አስተያየት አንስቶልናል። ጌታቸው ቸርነት እንደዚሁ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ይነበብ ተርፎም በትላንት ነው ቪዲዮ በኮሜንት የተሳተፈ ቤተሰባችን ነው። ሁላችሁንም ዩናይትዳውያን ቤተሰቦቻችንን እጅግ አድርገን እናመሰግናለን። መረጃው የተመቻችሁ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይዘነጋ። ሁላችሁም በያላችሁበት መልካም ጊዜ እንዲሆንላችሁ በመመኘት በዚሁ እንሰናበታለን።